ስለ ዊሊያም ሳሊባና ስለ ትሮሳርድ አዲሱ ጉዳት ወሳኝ አዲስ መረጃ ተሰምቷል። በሌላ በኩል አሰልጣኝ ሚኬል አርቴታም ስለተጎዱ ተጫዋቾችና ከሰሞኑ ስለገጠመው የውጤት ማጣት ሐሳባቸውን ለአርሰናል ደጋፊዎች መልእክት ያስተላለፉ ሲሆን ስለ አውሮፓ ሻምፒዮንስ ሊግም ተናግረዋል። እንደዚሁም ደግሞ አርሰናል ሮብ እንደምታውቁት ከክለብ ብሩጅ ወሳኝ ጨዋታውን ያደርጋል። በሌላ በኩል በእንግሊዝ ፕሪሚየር ሊግ በቀጣይ አርቴታ የትኛውን አሰላለፍ ይጠቀማሉ የሚለው እንግዲህ የበርካቶች ጥያቄ ሆኖ ቀጥሏል። በቀጣይ ያሉትን ጨዋታዎች መድፈኞቹ እንዴት አድርገው ይወጣሉ? የኤፍኤ ካፕ ድልድልም ወጥቷል። ኤፍኤ ካፕ እንግዲህ አርሰናል ለረጅም ዓመታት እየነገሰበት የውድድር መድረክ እንደሆነ ይታወቃል። ዘንድሮ መድፈኞቹ በርካታ ዋንጫ ሊያሳኩ እንደሚችሉ እንግዲህ ከወዲሁ በርካታ ተንታኞች እየተናገሩ ነው። ኤፍኤ ካፕ ደግሞ አንደኛው ነው። እስኪ ወደ መረጃዎቹ ልውሰዳችሁና እያንዳንዱን በአማረ መልኩ እንደተለመደው ወደ እናንተ አቀርባለሁ። ቪዲዮን እየተመለከታችሁ ነገር ግን ብዙ ጊዜ ሰብስክራይብ የማታደርጉ ውድ አድማጭ ተመልካቾች ሰብስክራይብ በማድረግ ቤተሰብ እንድትሆኑና ለብዙዎች እንዲደርስ እንድታደርጉም በአክብሮት እየጠየኳችሁ በቀጥታ ወደ መረጃዎቹ እወስዳችኋለሁ ማለት ነው። እንግዲህ ከዊሊያም ሳሊባና ከሊያንድሮ ትሮሳርድ ጉዳት መረጃ ነው የምንጀምረው። መድፈኞቹ በተለይ ባለፉት ጨዋታዎች የተከላካይ ስፍራ መሳሳት ገጥሟቸዋል። በተለይም ጋብሪኤል ማጋሌሽ እጅግ ለማይጠቅምና ብራዚል ያንን ጨዋታ በቤንች ብትገባም ለማትጎዳበት የብሔራዊ ጨዋታ ያውም በኤምሬትስ ስቴዲየም ማለት ነው ለረጅም ጊዜ ከሜዳ እንግዲህ አላስፈላጊ ጉዳት ካስተናገደ በኋላ ደግሞ ዊሊያም ሳሊባ በልምምድ ቦታ ላይ እንግዲህ በሶባሃር ሪያሊቲ በአርሰናል የልምምድ ማዕከል በቁርጭምጭሚቱ አካባቢ አለመመቸት እንደተሰማውና ይህ አለመመቸት ደግሞ ከሊቨርፑል ጨዋታ ጀምሮ እንደነበረ አርቴታ መናገራቸው ይታወሳል። በዛ ምክንያት የአርሰናል ተከላካይ ስፍራ እንግዲህ ሳስቶ የሁለቱ ብቻ ሳይበቃ ደግሞ ሞስኬራ በሚያሳዝን ሁኔታ ለረጅም ጊዜ እሱም ወደ 6 ሳምንታት ነው ከሜዳ የሚርቀው። ያ ማለት 1 ወር ከ2 ሳምንት አሊያም ለ2 ወር አካባቢ ነው ከሜዳ የሚርቀው ክርስቲያን ሞስኬራ። በዚህ ምክንያት ነው አርቴታ በአስቶን ቪላው ጨዋታ እንግዲህ ያልተጠበቀ አሰላለፍ ለመጠቀም የተገደዱት። ቤን ዋይትን፣ ቲምበርና ሂንካፔን መሃል ላይ ቲምበር መሃል ላይ ሲሆን እንዴት በአርሰናል ቤት በተለይ ምቾት ተሰምቶት በፉል ባክነት በመስመር ነበር ሲጫወት የነበረው። ነገር ግን በመሃል ሲጫወት ምን ያህል ከኢንካፔ ጋር መግባባት አቅቷቸው እንደነበረም ተመልክተናል። በተለይ ቤን ዋይት ደግሞ ያው ከዛ በፊት በነበረው በብሬንፎርዱ ጨዋታ በጣም ጥሩ አቋም ቢያሳይም በአስቶን ቪላው ጨዋታ በማጥቃቱ እንጂ በመከላከሉ ረገድ ያን ያህል ጥሩ ቆይታን አድርጓል ተብሎ አይታመንም። ስለዚህ አርቴታ ይህ የተከላካይ ስፍራቸው መሳሳቱ ጎድቷቸው እንዳለ እናውቃለን። ነገር ግን ትላንትና በጣም አስደሳች የሚባል መረጃ ተሰምቷል። ያም አስደሳች ዜና ምንድነው ካላችሁኝ ዊሊያም ሳሊባ ሙሉ በሙሉ ከጉዳቱ አገግሞ ተመልሷል። ይህ በነገራችን ላይ ለአርሰናል ደጋፊዎች ለአርቴታም ለቡድኑ ትልቅ እረፍት የሚሰጥ ጉዳይ ነው። ምክንያቱም ጁሪየን ቲምበር ወደ ቦታው የሚመለስ ከሆነ ሳሊባ መሃል ላይ ከኢንካፔ ጋር ከተጣመረና ካላፊዮሪ በመስመር በኩል ካለም የአርሰናል የተከላካይ ስፍራ ያን ያህል አስጊ አይሆንም። ይህ አሰላለፍ ማለት አርሰናል እንግዲህ በቶተናሙ ጨዋታ የተጠቀመበት ማለት ነው። ሂንካፔና ሳሊባን መሃል ላይ ቲምበርና ካላፊዮሪን በፉልባክነት በመስመር አድርገው 4-1 ያሸነፈበት ጨዋታ ማለት ነው። ስለዚህ አርቴታ የዊሊያም ሳሊባ መመለስ ለተከላካይ ስፍራው ትልቅ መረጋጋት እንደሚሰጥላቸው ተናግረዋል። ምክንያቱም ዊሊያም ሳሊባ ከመከላከል ባለፈ የመሪነት የራስ መተማመንን ከፍ የሚያደርግ ተከላካዮች ከሱ ጎን ሲሆኑ ያን ያህል የሱን ቦታ ለመሸፈን አይገደዱም። ምክንያቱም አሁን ሞስኬራ ሲሆን ወይም ሌላ ተጫዋች ሲሆን ያንን ለመሸፈን ከመሃል ነቅላችሁ ትሄዳላችሁ። እንደ ዲክላን ራይስ ያሉ ተጫዋቾች መሃሉን ከመሸፈን ይልቅ እንዴት ወደ ኋላ እየሄዱ ሲከላከሉ እንደነበረ እናስታውሳለን። ስለዚህ ይህንን በሚገባ ለአርሰናል ከፍተኛ በራስ መተማመን የሚሰጥ የጉዳት መመለስ በጣም ጥሩ የሚባል ዜና ነው ትላንትና በአርሰናል ደጋፊዎች ዘንድ የተሰማው። ዊሊያም ሳሊባ እንግዲህ ለነገው የአውሮፓ ሻምፒዮንስ ሊግ ጨዋታ ዝግጁ እንደሆነ ተሰምቷል። ነገር ግን የነገው የአውሮፓ ሻምፒዮንስ ሊግ ጨዋታ ያን ያህል ለአርሰናል አስፈላጊ ጨዋታ አይደለም። ምክንያቱም መድፈኞቹ የአውሮፓ ሻምፒዮንስ ሊግን በ3 ነጥቦች ርቀው ሁለተኛ ካለው ፓሪስ ሴን ጀርሜን እየመሩ ነው የሚገኙት። ስለዚህ በቀጥታ ቀጣይ ዙር መቀላቀላቸውን አረጋግጠዋል ማለት ይቻላል። ምክንያቱም ካሁን በኋላ ምንም አይነት ታምር ካልተፈጠረ በቀር ከ8 ውስጥ የሚወጡበት የለም። እንደምታውቁት በአውሮፓ ሻምፒዮንስ ሊግ አዲሱ ያጫወት ስልት ከ1 እስከ 8 የሚወጡ ቡድኖች በቀጥታ ጥሎ ማለፍ ይቀላቀላሉ። ሌሎች ናቸው ከ8 በታች ያሉት እስከ 16 ያሉት እርስ በርስ ተጫውተው
ወደ ጥሎ ማለፉ የሚመጡት። ስለዚህ መድፈኞቹ ወደዛ ማለፋቸውን ስላረጋገጡ አርቴታ ከጉዳት የመጣውን ዊሊያም ሳሊባ ወይ ቀይረው ያስገቡታል እንጂ በቋሚ አሰላለፍ ይጠቀሙታል የሚል እምነት የለኝም። ምክንያቱም ዊሊያም ሳሊባ ዋነኛ የሚፈልገው ለፕሪሚየር ሊግ ነው በአሁኑ ሰዓት። ስለዚህ በደንብ አገግሞ እንዲመጣ በነገው ጨዋታ ተቀያሪ ወንበር ላይ ይቀመጣል። በወልቭሱ ጨዋታ ግን እንደሚመለስና ፊትነሱን ለማምጣት በዛ ጨዋታ ሙሉ 100% እንደሚሰለፍ ነው እየተነገረ የሚገኘው። ስለዚህ የዊሊያም ሳሊባ መመለስ በጣም ጥሩ ዜና ነው። ስለ ትሮሳርድ ግን ብዙ መናገር አልፈለጉም አርቴታ። ትሮሳርድ ጉዳቱ ቀላል ነው፣ የቀናት ጉዳይ ነው፣ አለመመቸት ነው እንጂ ያን ያህል ትልቅ ጉዳት አይደለም ሲሉ እንግዲህ ሊያንድሮ ትሮሳርድም የከፋ ጉዳት እንዳልገጠመውና በአስቶን ቪላውም ጨዋታ ሪስክ ላለመውሰድ ኃላፊነት ላለመውሰድ ሲሉ ወዲያውኑ እንደቀየሩት ነው እየተናገሩት። ስለዚህ ይህ ጥሩ የሚባል ዜና ነው። ከዚህ በተጨማሪ ካይ ሃቨርትስም ወደ ሜዳ ለመመለስ በጣም ከጫፍ ደርሷል። እንደ አንዳንድ ዘገባዎች ከሆነ እንደውም ካይ ሃቨርትስ ከፈረንጆቹ የገና በዓል በፊት እንደሚመለስ ነው እየተዘገበ የሚገኘው። በእርግጥ የካይ ሃቨርትስ መምጣት ምንድነው ጥቅሙ ካላችሁኝ ሜሪኖን በአጥቂነት እያሰለፉ የሜሪኖን እንግዲህ ተከታታይ ጨዋታ ምን ያህል ደክሞት በአስቶን ቪላው ጨዋታ ተመልክተናል፣ ሲሯሯጥ ወደኋላ ወደፊት። ስለዚህ ቪክተር ዮኮሬሽ በማይኖርበትና ጥሩ በማይሆንበት ሰዓት ካይ ሃቨርትስን ቀይሮ ለማስገባት ከሜሪኖ በተሻለ ለአርቴታ ትልቅ አማራጭ ስለሚሰጣቸው የካይ ሃቨርትስ መምጣት ትልቅ ዜና ነው ተብሎ ይጠበቃል። ያው ጋብሪኤል ጄሱስ እስካሁን ድረስ የማይጫወትበት ምክንያት እንዳልኳችሁ ከዓመት በላይ ነው እንግዲህ ከሜዳ የራቀው። ስለዚህ ከዓመት በላይ ከሜዳ የራቀን ሰው ቀጥታ አምጥታችሁ አታጫውቱም። የወዳጅነት ጨዋታዎች ልምምር ላይ በደንብ እንዲሰራ ማድረግ አለባችሁ። ምክንያቱም ፊትነሱ ጥሩ አይሆንም ተብሎ ስለሚጠበቅ ማለት ነው። ነገር ግን ምናልባትም በነገው የክለብ ብሩጅ የሻምፒዮንስ ሊግ ጨዋታ ተቀይሮ የመግባት እድል ሊኖረው እንደሚችል እየተነገረ ይገኛል። ምክንያቱም የክለብ ብሩጁ ጨዋታ እንዳልኳችሁ ያን ያህል ትልቅ ግምት የሚሰጠው ጨዋታ ነው ብዬ እኔ በግሌ አልወስድም ለአርሰናል። ስለዚህ ወደ አሸናፊነት ለመመለስ በእርግጥ ያንን ጨዋታ ማሸነፍ ሊጠበቅባቸው ይችላል። እንደኔ ግን የክለብ ብሩጁ ጨዋታ አርቴታ ከቻሉ በጣም ለብዙ ተጫዋቾች እረፍት መስጠት ያለባቸው ጨዋታ ነው። እነነ ጄሱስ ያሉ ተጫዋቾች እንደነ ንዋኔሪ ያሉ ተጫዋቾች ገብተው ቢጫወቱም የተሻለ ነው። እንደነ ዲክላን ራይስ ያሉ ተጫዋቾች እረፍት ማግኘት ያለባቸው ጨዋታ ነው። ምክንያቱም ካሁን በኋላ ያሉት የፕሪሚየር ሊግ ጨዋታዎች እንደዚሁም የካራቦ ካፕና ሌሎች ጨዋታዎች በየቀኑ ስለሚደረጉ አሰልጣኝ ሚኬል አርቴታ ተጫዋቾችን ጉልበታቸውን መቆጠብ የግዴታ ይጠበቅባቸዋል። ያንን የማያደርጉ ከሆነ ተጫዋቾች እንዳያችሁት ምን ያህል እየደከሙ እንደሚመጡ በየቀኑ ሲጫወቱ ምን ያህል እንደሚደክሙ ይታወቃል። በተለይ ቀጣይ ደግሞ አርሰናል ከወልቭስም ጋር ስላለው ጨዋታ እነዚህ ሁለት ጨዋታዎች አርቴታ ብልጥ የሚሆኑበትና ለተጫዋቾች እረፍት የሚሰጡበት ይሆናል ተብሎም ይጠበቃል ማለት ነው። ብዙዎች እንግዲህ ማርቲን ኦዴጋርድን እየተቹት ይገኛሉ። በእርግጥ ማርቲን ኦዴጋርድ በአስቶን ቪላው ጨዋታ ቋሚ አድርጎ ማስገባት ስህተት ቢሆንም ኦዴጋርድ ግን በዚህን ያህል ደረጃ በአርሰናል ደጋፊዎች መተቸት ያለበት ተጫዋች አይደለም። ምክንያቱም ማርቲን ኦዴጋርድ አሁን ላለው የአርቴታ ስብስብ አሁን ላለው አርሰናል ምን ያህል መስዋዕትነት እንደከፈለ ይታወቃል። ለዚህ ነው የቀድሞ የአርሰናል ሌጀንድ ማርቲን ኪውን ታውቁታላችሁ፣ የቀድሞ የአርሰናል ተጫዋች ነው። ስለ ኦዴጋርድ ሲናገር ኦዴጋርድ ባጋጠመው ጉዳት ምክንያት ለበርካታ ጊዜያት ከሜዳ ውጭ ነበረም። ነገር ግን ከረጅም ጊዜ በኋላ ከጉዳቱ አገግሞ ወደ ሜዳ በመመለስ አርሰናል ከቪላ በነበረው ጨዋታ በጨዋታው ላይ በመሃል ሜዳው በቋሚነት ተሰልፎ መሃል ሜዳው ላይ የሱ እንቅስቃሴ ድንቅ ነበረ። መሃል ሜዳ ላይ ከረፍት በኋላ በተለይ ነገሮችን በጥሩ ሁኔታ ሲቆጣጠር ነበር። ድንቅ ሙከራም አድርጓል። እንዲሁም በጨዋታው 2 ወይም 3 የጥሩ የጎል ማግባት ጥረቶችን አድርጓል። የጎል እድሎችን መፍጠር ችሏል። ከጉዳት ተመልሶ እንደኔ ባስቶን ቪላ በመሰለ ከባድ ጨዋታ ድንቅ ብቃት አሳይቷል ብዬ አምናለሁ ያለ ሲሆን ከቪላ ጨዋታ በፊትም ሆነ ከሽንፈቱ በኋላ ብዙ ሰዎች 10 ቁጥር ቦታ ላይ ከኦዴጋርድ ኢዜ የተሻለ ነው በሚል ኦዴጋርድ ወደ ቋሚ አሰላለፍ መመለስ እንደሌለበት ሲያወሩ ነበር። ነገር ግን በጨዋታው ላይ ያሳየው እንቅስቃሴ ያን ያህል አስከፊ አይደለም። ስለዚህ ኦዴጋርድን ብዙ ባይተቹት የአርሰናል ደጋፊዎች ደስ ይለኛል ሲል ተናግሯል። እንደኔ እምነት ከጠየቃችሁኝ አርቴታ በዛ ጨዋታ ኦዴጋርድን ከተቀያሪ ወንበር ቢያስነሱት የተሻለ ነው ብዬ አምናለሁ። ምክንያቱም የቪላው ጨዋታ በጣም ፊዚካል ስለሆነና ከጉዳት ለተመለሰ ተጫዋች ከባድ ስለሆነ። ነገር ግን በቪላው ጨዋታ ኦዴጋርድ ያሳየው ብቃት ያን ያህል አስከፊ ነው ወይ? አይደለም። ከጉዳት እንደተመለሰ ተጫዋች በጣም ጥሩ አቋሙን አሳይቷል ብዬ አምናለሁ። አርቴታም ለዚህ ነው ተጫዋች ተጎዳብኝ ተብሎ ለሽንፈት ሰበብና ምክንያት መደርደር በፍጹም ተቀባይነት የለውም ሲሉ ተናግረዋል።
ካለው ነባራዊ ሁኔታ ከጨዋታዎች መደራረብና ካለው ጫና አንጻር ተጫዋቾች ላይ እንደዚህ አይነት ጉዳቶች ሊከሰት እንደሚችሉ የሚጠበቅ ነው። እኛም እንዲህ አይነት ችግሮች ሲከሰቱ እንዴት ተቋቁመን ማለፍ እንዳለብን እናውቃለን። ይህ በየትኛውም ቡድን ሊከሰት የሚችል ነው። ዋናው ነገር ባለህ ነገር ተጠቅመህ እነዚህን ችግሮች በጥሩ ሁኔታ አስቸጋሪ ጊዜዎችን ማለፍ መቻል ነው። ቡድኑም ለዚህ መስማማት የሚችልና ክፍተቶችን በጋራ መድፈን የሚችል መሆን አለበት። ተጫዋች ተጎዳ ተብሎ ምንም አይነት ምክንያቶችን መደርደር አያስፈልግም። በግልጽ ቃል ለመናገር ቡድናችን በጉዳት ያጣናቸው ዋና የቡድን መሳሪያዎቻችን ናቸው። በተለይ ጋብሪኤልና ሳሊባ በጉዳት ከሜዳ ስናጣቸው በተለይ እንደ ቪላ አይነት ጨዋታ ላይ ቢኖሩ በጨዋታው ላይ ምን አይነት የተለየ ነገር ሊያስገኙ ይችሉ እንደነበር እናውቃለን። ነገር ግን እነሱን ቪላ ፓርክ ላይ በጉዳት መጠቀም ባለመቻላችን ያለንን አማራጭ በቦታው እንደ ሄንካፔ እና ጁሪየን ቲምበር ያሉ ተጫዋቾችን መጠቀም ነበረብን። እኔ እንደማስበው ሁለቱም በቪላ ጨዋታ ላይ የተለየ ብቃትና ጥሩ ጥምረት ማሳየት እንደቻሉ ይሰማኛል። ምንም እንኳን ከቪላ ፓርክ ስቴዲየም ይዘን እንወጣለን ብለን ያቀድነውን እቅድ ማሳካት ባንችልም በነጥብ ጨዋታዎች አንድም ቀን ተጣምረው መጫወት ያልቻሉትን ሄንካፔና ቲምበርን በመጀመሪያ ጥምረታቸው ያን ያህል አስከፊ ቀን አሳልፈዋል ብዬ አላምንም። ስለዚህ ብዙ ባንተቻቸው ጥሩ ነው። እንደዚህ አይነት ጉዳቶች ሲመጡ አብረን ቆመን በጋራም ማለፍ አለብን ሲሉ ለደጋፊዎች መልእክት ያስተላለፉ ሲሆን አርቴታም አሁንም እንግዲህ ባሉን ተጫዋቾች እያንዳንዱን ጨዋታ ነጥቦችን በመያዝ ለማጠናቀቅ እንሰራለን ሲሉ እንግዲህ ደጋፊዎች እንዲረጋጉ መልእክት አስተላልፈዋል። አርሰናል በኤፍኤ ካፕ 3ኛ ዙር ጨዋታ እንግዲህ ከሜዳ ውጪ በጣም በጥሩ ሁኔታ ቀለል ካለ ከፖርት ማውዝ ጋር ተደልድሏል። አርሰናል ይህንን ጨዋታ ጃንዋሪ 10 ነው የሚያደርገው ከፈረንጆቹ ገና በኋላ በ2026 ማለት ነው። ታዲያ ይህ ጨዋታ ለአርሰናል በጣም ቀላሉ ጨዋታ ነው። ከፖርት ማውዝ ነው የተመደበው። በነገራችን ላይ እንደ ማንቸስተር ዩናይትድ ያሉ ቡድኖች ከብራይተን ጋር ነው የተመደቡት። ከበድ ያለ ጨዋታ ነው የሚገጥማቸው። ሲቲ፣ ቼልሲ ቀለል ካሉ ቡድኖች ጋር ነው የተደለደሉት። ስለዚህ ለአርሰናል ፖርት ማውዝ ቀላል ቡድን ይሆናል ተብሎ ይጠበቃል። ስለዚህ ወደ ሁለተኛው ዙር ከ3ኛ ዙር በቀላሉ አርሰናል ያልፋል ተብሎ ይጠበቃል። ስለዚህ መድፈኞቹ ዘንድሮ ለብዙ ዋንጫ ነው የሚጠበቁት። እንደምታውቁት በካራቦ ካፕ ሩብ ፍጻሜ ደርሷል አርሰናል። በነገራችን ላይ ቀጣይ ከውልቭስ እና ከኤቨርተን ጨዋታውን ካደረገ በኋላ በፕሪሚየር ሊጉ በካራቦ ካፕ ከክሪስታል ፓላስ ጋር በሩብ ፍጻሜ በሜዳው ኤምሬትስ ይገናኛል። ዘንድሮ በኤምሬት ፓላስን ገጥመው አርሰናል 1-0 እንዳሸነፈ የሚታወቅ ነው። ስለዚህ ካራቦ ካፕ ላይ ፓላስን የሚያሸንፍ ከሆነ በቀጥታ ወደ ግማሽ ፍጻሜ አራቱን የሚቀላቀል ይሆናል። ስለዚህ ከፕሪሚየር ሊጉና ከሻምፒዮንስ ሊጉም ባለፈ በካራቦ ካፕ አርሰናል ዋንጫ የማሳካት ከፍተኛ እድል አለው ተብሎ ነው እየተጠበቀ የሚገኘው። እንደዚሁም በኤፍኤ ካፑም ፖርትማውዝን አሸንፎ ወደ ቀጣይ ዞር እንደሚያልፍ ይጠበቃል። ስለዚህ አርሰናል ዘንድሮም በአራቱም ዋንጫ ይፎካከራል ተብሎ ይጠበቃል። የትኞቹን ያሳካል የሚለው ነው እንግዲህ የበርካቶች ጥያቄ። ምክንያቱም አርሰናል ፕሪሚየር ሊጉን በሁለት ነጥቦች ከሲቲ ርቆ እየመራ ነው። እንደዚሁም ሻምፒዮንስ ሊጉን ከፒኤስጂ በ3 ነጥቦች ርቆ እየመራ ነው በአንደኝነት። በመቀጠል ደግሞ በካራቦ ካፕ ሩብ ፍጻሜ ደርሷል። ኤፍኤ ካፕ ደግሞ እንደምታዩት ፖርትማውዝ ከመሰለ ቀለል ያለ ቡድን ጋር ተደርድሯል። ስለዚህ ረጅም ርቀት ይጓዛል ተብሎ ይጠበቃል። ለዚህም ነው መድፈኞቹ ዘንድሮ ከአንድ በላይ ዋንጫ የማሳካት እድል አላቸው ተብሎ በበርካቶች ዘንድ እየተነገረ የሚገኘው ማለት ነው። ስለዚህ መድፈኞቹ በቀጣይ ክለብ ብሩጅን ነገ ምሽት 5 ሰዓት ላይ ይገጥማሉ። በመቀጠል አርሰናል ወልቭስን እንግዲህ ቅዳሜ ምሽት 5 ሰዓት ላይ ነው በፕሪሚየር ሊጉ የሚገጥመው። ከዛ ኤቨርተንን፣ በመቀጠል ደግሞ ክሪስታል ፓላስን በካራቦ ካፕ ተመልሶ ብራይተን እና አስቶን ቪላን በሜዳው በፕሪሚየር ሊጉ የሚገጥም ይሆናል ማለት ነው። ስለዚህ መድፈኞቹ ከነዚህ ጨዋታዎች በደንብ በተለይ በፕሪሚየር ሊጉ ከወልቭስ እና ከኤቨርተን በሚያደርጉት ጨዋታ 6 ነጥቦችን ለመሰብሰብ ከፍተኛ ትግል ያደርጋሉ ተብሎ ይጠበቃል። በነገራችን ላይ በወልቭሱ ጨዋታ ላይ ቀጣይ ቅዳሜ ሪካርዶ ካላፊዮሪ እንደማይኖር ይታወቃል። ተከታታይ ጨዋታዎች ላይ ቢጫ ካርድ በመመልከቱ በዚህ ጨዋታ ላይ ሪካርዶ ካላፊዮሪ አይሰለፍም ማለት ነው። አርቴታ በዛ ጨዋታ ላይ እንግዲህ ሳሊባን አስገብተው በካላፊዮሪ በኩል ማይልስ ሉዊስ ስኬሊን ይጠቀማሉ ተብሎ ይጠበቃል ማለት ነው። ነገ እንግዲህ በአውሮፓ ሻምፒዮንስ ሊግ በነገራችን ላይ ክለብ ብሩጅ በጣም በውጤት ማጣት ቀውስ ውስጥ ነው የሚገኘው። በዛም ምክንያት ክለብ ብሩጆች እንግዲህ የአሰልጣኛቸውን አሰናብተዋል። ትላንትና አሰልጣኛቸውን አሰናብተው ነው ነገ ከአርሰናል ጋር ጨዋታቸውን የሚያደርጉት ማለት ነው። ስለዚህ መድፈኞቹ በዚህ ጨዋታ ላይ ተቀያሪ ተጫዋቾችን ይዘው ይገባሉ ወይስ ምን ይፈጠራል? ዊሊያም ሳሊባስ ቋሚ ነው የሚጀምረው ወይስ በተቀያሪ ወንበር የሚለው አጓጊ ጥያቄ ነው። እኔ እንዳልኳችሁ እንደነ ጄሱስ ያሉ እነ ኢዜ ረፍት አገኘው እነ ኦዲጋርድ ቢገቡ እነ ዋኔሪ እነ ሜሪኖ ወይም እነ ኖርጋርድ
ነው። ኖርጋርድ እንደምታውቁት አርቴታ ለምን መጠቀም እንዳልፈልጉ እጅግ በጣም ያስደንቀኛል። ኖርጋርድ በብሬንፎርድ አምበሌ ነበረ። በፕሪሚየር ሊጉ በጣም ልምድ ያለው እንደ ጆርጊኒሆ ወይም እንደ ቶማስ ፓርቲ አይነት ግልጋሎት መስጠት የሚችል ተጫዋች ነው። አርቴታ ግን ለምን በክፉ ቀን ይህንን ተጫዋች መጠቀም እንዳልፈለጉ አሁንም የብዙዎች ጥያቄ ነው። እስኪ በነገው ጨዋታ እንደነ ኖርጋርድ እንደነ ኬፓ አሪዛባላንጋ ያሉ ተጫዋቾችን ቢጠቀሙ እንደኔ ጥሩ ነው ብዬ አስባለሁ። በርካታ ተጫዋቾች እረፍት ማግኘት አለባቸው የሚል እምነት አለኝ። ነገር ግን አርቴታ ይህን ያደርጋሉ ወይስ አሁንም እንደነ ሳካና ራይስ ያሉ ተጫዋቾች ቋሚ ገብተው አሁንም እንግዲህ ይጠቀሙባቸዋል የሚለው ነው የኔ ጥያቄ። ምክንያቱም እነዚህ ተጫዋቾች እለት በእለት ጉልበታቸው እያለቀ በጣም እየተጎዱ እንዳይመጡ አርቴታ ጉልበት ማኔጅመንታቸው ላይ ተጫዋቾች ላይ ትንሽ ጥንቃቄ ቢያደርጉ። ምክንያቱም የውድድር ዓመቱ ገና ረጅም ነው። ገና 15ኛ ሳምንት ላይ ነው የምንገኘው። ገና በጣም እስከ ግንቦት ረጅም ወራቶች ነው ያሉት። በጣም በርካታ ጨዋታዎች ነው ያሉት። ስለዚህ ረጋ ብሎ ማርሹን አቀዝቅዞ አርቴታ ተጫዋቾችን እየቀያየረ መጠቀም አለበት የሚል እምነት አለ ማለት ነው። እንግዲህ የዕለቱ ወሳኝ አዳዲስ ስፖርታዊ መረጃዎች እነዚህ ናቸው። ስለተጎዱ ተጫዋቾች ነገርኳችሁ። ስለ ትሮሳር፣ ሳሊባ፣ ጄሱስ፣ ካይ ሃቨርትዝ ተነጋገርን። እንደዚሁም ደግሞ አርቴታ ምን አይነት አጠቃቀምን ሊጠቀሙ ይችላሉ፣ የቀድሞ ተጫዋቾች አርቴታን ጨምሮ ስለ ጉዳት ምን አሉ የሚለውን እንግዲህ ተመልክተናል ማለት ነው። እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ መረጃ ስንገናኝ እናንተን ሐሳብ አካትቼ እንግዲህ ወደ እናንተ መልሼ ለማንሳት እሞክራለሁ ማለት ነው። በሀገር ውስጥ ከባህር ማዶ ናችሁ የዚህ ቻናል ቤተሰብ ሆናችሁና በየዕለቱ ስፖርታዊ መረጃዎችን እየተከታተላችሁ ከጎኔ ያላችሁትን የምታበረታቱኝን ከልብ ላመሰግናችሁ እወዳለሁ። በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ታዲያም በያላችሁበት ሰላም ተመኘሁላችሁ።